ፓስተር ዮናታን ላይ አንድ ኦርቶዶክሳዊ የተጫወተበት ጨዋታ። አንተ ብቻ እሰግዳለሁ፣ ለአንተ ብቻ እሰግዳለሁ፣ አንተን ብቻ አመልካለሁ፣ አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ፣ ቅድስት ድንግል ማርያምን አመልካለሁ፣ በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮሐ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ትላንትና ብዙዎች መነጋገሪያ የሆነውን አንድ ኦርቶዶክሳዊ ስለ ኢየሱስ ክርስቶስ ምንም እንደማያውቅና ከሃይማኖቱን ከቤተሰቦቹ ወርሶ እንደመጣ ግን ኢየሱስ ክርስቶስን ማወቅ እንደሚፈልግ ገልጾ ፓስተር ዮናታን ቤት ገብቶ እንግዲህ በላይቭ ላይ ጌታን ተቀበል ብሎ እዛው ጌታን እንዲቀበል እያደረገ የተፈጠረ አንድ ክስተት አለ። ያንን እንመለከታለን። እንግዲህ የኛ ቤተክርስቲያን እናታችን ቅድስት ድንግል ማርያምን እንደማታመልክ ይታወቃል። መናፍቃኑ ግን ይህንን ነገር በመያዝ ሰፊ ነገሮች እያደረጉ ነው። እነዛን እንመለከታለን። እንዲሁም ፓስተር ዮናታን እንግዲህ መልካም ወጣት ብሎ ጀምሯል። ያ መልካም ወጣት ምን ገጠመው፣ በፈለገ አትናቴዎስ እየተደረገ ያለው መልካም ወጣት ምን ይመስላል የሚለውንም በስፋት የምናይበት፣ ፓስተር ዮናታንም ወጥ የሆነ ትምህርት የለውም እያሉ ብዙዎች ይናገራሉና ይህንን የምንመለከትበት ነው። ላይክ ማድረጋችሁን፣ ሼር ማድረጋችሁና ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ላይካችሁ ግን እጅግ ያስፈልገኛል። ትንሽ ሰሞኑን አካውንታችን ዝቅ እያለ ስለሆነ እስቲ በመጀመሪያ ልጁ ምንድን ነው ያደረገው የሚለውን እኒ ቤተሰብ የወረሱት ነገር አለ። እኔ ኦርቶዶክስ ነኝ። ነገር ግን እንዴት ነው መቀበል የምችለው? እንዴት ነው አንድ ኢየሱስን ማመን የምችለው? የሚያስረዳኝ ሰው አጣሁኝ። ጌታን ተቀበል ነው የሚሉኝ ሰዎችን ጠይቄያቸው አውቃለሁ። ጌታን መቀበል ማለት ምን ማለት ነው? ከኔም ጋር ጌታ አለ ብዬ አስባለሁ። እንዴት ነው መቀበል የምችለው? እንዴት ነው ማንበብ የምችለው? እንዴት ነው መረዳት የምችለው የሚለውን ነገር ብዙ ቀን አስቤ ያውቃለሁ። እሺ፣ የት ሀገር የምትኖረው? እኔ አዲስ አበባ ነው የምኖረው። ዋው፣ በጣም ደስ ይለኛል። ስለዚህ መልካም ፍቃድ ከሆነ ስልኬን ኮኪ ትሰጣለች። ከዛ እኔም ደውልልሃለሁ። በአካል ተገናኝተን ቢሮ ቁጭ ብለን ማውራት እንችላለን። ግን እየሰሙም ላሉ ሰዎች ጌታን መቀበል ማለት በአጭሩ ኢየሱስ ክርስቶስ ነፍሱን ስለ ኃጢአታችን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ አምኖ መቀበል እና ሕይወትን ለሱ አሳልፎ መስጠት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብ ብታምን ትድናለህ ተብሎ ተጽፏል። እና ሰው መዳን ከፈለገ ምን ማድረግ እንዳለበት የእግዚአብሔር ቃል ይናገራል። ለምሳሌ ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል መጽሐፍ ሲናገር። ጌታን ብትቀበል እዚሁ እነ ኮኪ እያለሁ እኔም እያለሁ እኔ የምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ። ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ አመሰግንሃለሁ። ለኔ ስትል ለሞትክ አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። የህይወቴ ቤዛ መድኃኒት አድርጌያለሁ። ለአንተ ብቻ እሰግዳለሁ፣ አንተን ብቻ አመልካለሁ፣ አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ፣ ቅድስት ድንግል ማርያምን አመልካለሁ፣ በቅድስት ድንግል ማርያም ለዘላለም እኖራለሁ፣ ለቅድስት ድንግል ማርያም እሞታለሁ። የተመለከታችሁት ነው እንግዲህ ልጁ ሃይማኖት የለኝም፣ ሃይማኖቴን ከቤተሰቦች የወረስኩት ነው፣ ግን ጌታ ኢየሱስ ክርስቶስ ማወቅ ፈልጋለሁ ብሎ ነው ላይቫቸው ላይ የገባው። እነሱም እንግዲህ ጌታን ተቀበል ለእኛም ደስታ እንዲሆን በሰማይም ደስታ እንዲሆን የሚል መልእክት በማንሳት ነው። ከዛ በኋላ እኔ የምለውን በል ሲል እንግዲህ ቅድስት ድንግል ማርያምን ከብራታለሁ፣ አመልካታለሁ የሚሉ ነገሮችን የተሳሳቱ ነገሮችን ልጁ እየተናገረው ይህ በፍጹም መሆን የለበትም። እንግዲህ ለብሽሽቅ ተብሎ ከቤተክርስቲያኒቷ አስተምሮ ውጪ የሆኑ ነገሮች መደረግ የለባቸውም ብለን ብዙዎቻችን አዝን ነበር። ነገር ግን ልጁ በያያ ዘልደታ ቤት ገብቶ የተናገረው ነገር አለ። በዚህም ላይ በቅድሚያ ያያ ዘልደታ የሰጠውን ሐሳብና የልጁን ተሳስቶ መሆኑን ትክክል እንዳላደረገ የተናገረበትና ለምን ይሄንን ማድረግ እንዳስፈልገም ስለሚነግረን እንስማው። ብቻ አመልካለሁ፣ አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ፣
ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። ምን አይነት ክፉ ሰው ነው? ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ነውር ነው። እኔ የምልህ ዮናታን አልመጣሉ እንዴ? ኦርቶዶክሶቹ ከነ ማዕተባቸው መልካም ወጣት አልመጣም አሉ። ማዕተብ አንበጥስም፣ ድንግል ማርያምን አንተውም፣ ሃይማኖት አንክድም አሉ። ጫታችንንም ሲጋራችንንም ሱሳችንንም እዚሁ ኦርቶዶክስ ሆነን እንተዋለን አሉ። እንዴት አንተን የሚያክል ትልቅ በቲክቶክ መጥቶ ነፍስ የለም አልኩ። ይሄ ልጅ አላውቀውም። የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ይሄ ልጅ ሁለት ነገር ገምታለሁ። አንደኛ ኦርቶዶክስ ላይሆን ይችላል። ራሳቸው ግባና ጌታ ኢየሱስን እቀበላለሁ በልና መጨረሻ ላይ ድንግል ማርያምን አመልካለሁ፣ ለሷ እገዛለሁ፣ ከሷ ጋር እሞታለሁ ምናምን ብለህ ተናገር። የኦርቶዶክሳን አስተምሮ ይሄ ነው እንዲባል ተመካክራችሁ ገብቶ ሊሆን ይችላል። ደግሞ ኦርቶዶክስ ከሆነ ልጅ ጀግና ነው። እንዲህ ነው የሚያላግጡባችሁ፣ እንዲህ ነው ሰው የሚያሾፍባችሁ፣ እንዲህ ነው ሰው የሚቀልድባችሁ። ለማንኛውም እቺ ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ ትላንትናም አምላኳ ነው፣ ዛሬም ጌቷ ነው፣ ለዘላለምም ኤልሻዳይ አዶናይ የሆነ አምላኳ ነው። ከዚህ ውጭ አምላክ አናውቅም። እና በእናንተ በሳቅ ልገሉን እኮ ነው። አላይታችኋል። ዋላይ የሆነ አማተበ የሆነ አማተበ ደንግጦ አማተበ የሆነና የሆነ የኦርቶዶክስ ነው ማማተቡና መልስልን። አይተውም ቶሎ አይለቅም እኮ አማተበ። ሰው አሁን መንፈስ ቅዱስ ነው ማለት ነው። እና እንደ ዮናታን ያሳዘነኝ የለም። አዳራሹን ባዶ አረጋችሁት። የዘንድሮ መልካም ወጣት አልተሳካም መሰለኝ። ዮናታን ነፍሳትን ቲክቶክ ላይ ማጥመድ ጀምሯል። አንተን የሚያክል ትልቅ ሰው በዚህ ደረጃ ወርዶ ማየት ለእኔ ደብሮኛል ብሮ። ለማንኛውም ይመቻችሁ። ይሰማል አብርሽ መጣሃል። እሺ እንግዲህ ቤተሰቦቻችን ወንድማችን አብርሃም ትላንትና ዮናታን ጋር ገብቶ በሚያሳዝን ሁኔታ ጌታን ተቀበል ብለውት ነበረ። እኔም ቪዲዮ ሰርቼበታለሁ። ነገር ግን እሱ በፍጹም ጌታን አልቀበልም ብሎ መጨረሻ ላይ የተናገረው የቤተ ክርስቲያን አስተምሮ አይደለም። ነገር ግን እሱን ለማስተካከልና ይቅርታም ለመጠየቅ መጥቷል። ያለው ሁኔታ ከመጀመሪያው ጀምሮ ያስረዳናል። እሱን እንከታተላለን። ቀጥል አብርሽ። ሁላችሁም እኔ ማለት የፈለኩት እንደዚህ አልነበረም። በእውነቱ ከሆነ ቅድስት ድንግል ማርያምን አላመልካትም። ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት እንጂ አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በውዳሴ ማርያምም ሆነ በዳዊቱም ሆነ በስብከትም ሆነ አባቴም አሃቴም ቅማንቴም ማንም ቤተክርስቲያን ይቅርታ አብርሽ፣ መጀመሪያ ለምን እንደ አታብራራው። አንተ ሳታብራራው መጀመሪያ እንዴት ገባ? እኔም ጠይቀህ መልስልኝ። እሺ አብርሽ፣ ወንድማችን አብርሽ መጀመሪያ እንዴት ብለህ ወደ ገስት ገባ? ይሄን ነገር መጀመሪያ ላይ የገባሁትኝ እንደዚሁ ስክሮል እያደረኩ እያሳለፉ ነበረና ብር ይሰበስቡ ነበረ፣ ይለምኑ ነበረ እና መጨረሻ ላይ 30 ሺህ ብር ልኬላችኋለሁ ብዬ ታች ላይ ኮሜንት አደረግኩኝ። ዝም ብላችሁ እንደዚህ የምትቀልዱበት ሰው አለ አይደለ? ያው የሚለምኑት ለገቢ ምንጭ እንደሆነ ስለማውቅ ቤተክርስቲያን ሊያንጹበት አይደለም፣ ነዳያንን ሊመጸውቱበት አይደለም፣ ኪሳቸውን ሊያደልቡ እንደሆነ ጠንቅቄ አውቃለሁኝና ታች ላይ 30 ሺህ ብር አስገብቻለሁ ብዬ ኮሜንት አደረግኩኝ። ቀጥታውኑ አብርሃምን አስገቡት ብለው እኔን አስገቡኝ ወደ ላይ። አብርሃም 30 ሺህ ብር አስገባህ፣ በየትኛው አካውንት ነው ያስገባህ ተባልኩኝ። በንግድ ባንክ አስገብቼላችኋለሁ አልኳቸው። መጨረሻ ላይ መጠየቅ የምፈልገው ዮናታንን ነበረ። ማመስገን ነበረብኝ። አመሰገንኩትኝ። በጣም እወድሃለሁ፣ አከብረሃለሁኝ። ማየት እፈልግ ነበረ፣ ማግኘትም እፈልጋለሁኝ። ስለ ኢየሱስ እንድትነግረኝ እፈልግ ነበረ። ከኔ ጋር ኢየሱስ አለ፣ ከእናንተም ጋር አለ። ግን ትክክለኛውን ኢየሱስ እንድታስተምረኝ እንዳውቅ ነበር የፈለግኩኝና ንገረኝ አልኩትኝ። ልክ እንደዚህ ብዬ ስጠይቀው ምንድነው
አብርሽ ይሄ ሁሉ ግን ድራማ ነበር፣ አውቀር ያረከው። ለዚህ ሁሉ ነገር 30 ሺህ ብር እንዴት እልክለታለሁኝ? ድራማ ነበረና ኢየሱስን አስተምረኝ ነው ያልኩት። ኢየሱስን ማስተማር አይችልም። ኢየሱስ ማለት አንድ ጊዜ አምነሃልና ለዘላለም ስትበላ ኑር አይደለም፣ በስራ ተገለጥ ነው ያለ። ኢየሱስ ማለት ሞቶልሃል አንድ ጊዜ መጨረሻ ላይ ኃጢአት ብትሰራም አትኖርም አይደለም ያለ። የኛ ኢየሱስ የቤተ ክርስቲያናችን ኢየሱስ ይህን አይደለም የሚያስተምረን። ጾሙ፣ ጸልዩ፣ ስገዱ ብሎ ነው የሚያስተምረን። አይጾምም፣ አይጸልይም፣ አይሰግድም። እና ይሄ ሁሉ ነገር ማደርገው ነገር ድራማ ነበረ እና መጨረሻ ላይ ምንድነው ያደረኩትኝ? ኢየሱስን ማወቅ ፈለግኩኝ፣ ንገረኝ አልኩትኝ። ስላገኘሁ ደስተኛ ነኝ አልኩትኝ። የት ነው ያለው አለኝ። አዲስ አበባ ነው ያለሁት አልኩት። በቃ ምንም አይነት ፕሮግራም ይኑር በቃ እተወዋለሁኝ፣ ነገ አገኘሃለሁ አለ። ያው ቪዲዮ ላይ እንዳያችሁት እና ልክ እንደዚህ ሲለይ ቀጥታውኑ ምንድነው ያልኩትኝ? ኢየሱስ ማን ነው አስረዳኝ አልኩትኝ። ከኔም ጋር ኢየሱስ አለ፣ ካንተ ጋር እኔ ጋር ኢየሱስ አለ ትለኛለህ፣ አስረዳኝ አልኩትኝ። ኢየሱስ ማለት ይሄ ነው ምናምን ብሎ ቪዲዮ ላይ እንዳያችሁት አስረዳኝ። በቃ ለዛሬ እኔም ደስ እንዲለይ ኢየሱስን ተቀበልልኝ አለ። እሺ እቀበላለሁ አልኩትኝ። እየተከተልክ እኔ የምለውን በልልኝ አለ። እሺ አልኩትኝ። መጨረሻ ላይ ያው ኢየሱስ አምላኬና መድኃኒቴ ነው በል ሲለኝ ልክ እንደዚሁ እያልኩኝ እያለ ድንገት አንገቴን አልፈታም ማተቤን አልበጭቅም ሳልል የቅድስት ድንግል ማርያምን እናትነት ሳልመሰክር ብወርድ ከመቸኮሌ የተነሳ ነው። ሰምታችሁት እንደሆነ ልሳኔ ሁሉ እየተሳሰረ ነበረ አይደለም በዚያን ሰዓት። አሁን በዚህን ሰዓት መጥቼ በማብራራበት ሰዓት የሰው አይን እንደ እሳት ይጠብሳልና በዚያው ልክ አይዞህ ስታጠፋ አይዞህ የሚልህ ሰው ከጎንክ ያስፈልጋል። እኔ ብሳሳት ያያ አይ አብርሃም እናታችን ቅድስት ድንግል ማርያም አምላክ አይደለችም እናት ናት እናከብራታለን ብሎ ይደግፈኛል። እዚያ ላይ ግን ያሉት ውሾች ናቸው፣ ጅቦች ናቸው። በዚህም ከበውህ ያለ አንተን ነጥብ ለማስጣል ነው የሚሄዱት። ከመቸኮሌ ብዛት ከመጓጓቴ ብዛት ስለ ቅድስት ድንግል ማርያም መመስከር ስለነበረብኝ አዎ እናመልካታለን ብያለሁኝ። ያልኩበት ምክንያት ምንድን ነው? ከመቸኮል ብዛት ነው፣ ያለማወቅ አይደለም። አምላኬ መድኃኒታችን ኢየሱስ ክርስቶስ ነው እንጂ እመቤታችን አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህ ነው ከኔ ጋር ያለው ነገር ስላቸው ያው ወዲያውኑ አወረዱኝ። አምላኬ ነው በል ሲል ቤዛዬ አምላኬ ቅድስት ድንግል ማርያም እና ይሄ በፍጹም ስህተት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ አይደለም። ይሄን እሱ ጠንቅቆ ያውቃል። ማንም ኦርቶዶክስ ምንም ወንጌል የማያውቅ በሙሉ ያውቃል። ድንግል ማርያም አምላክ እንዳልሆነች ያውቃል። ግን የአምላክ እናት ናት፣ የኢየሱስ እናት ናት። አናመልካትን፣ እንወዳታለን፣ እንሰግድላታለን፣ በምልጃዋ እናምናለን፣ በቃል ኪዳኗ እናምናለን። ነገር ግን እሷ ራሷ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ነፍሴ ሐሴት ታደርጋለች ናለች። ስለዚህ እኛ የምናመልከው አምላክ የድንግል ማርያም አምላክ ነው፣ የተክለ ሃይማኖት አምላክ ነው፣ የቅዱስ ጊዮርጊስ አምላክ ነው። ስለዚህ ወልዳ የሰጠችን እሷ ማናት? እመብርሃን ወላዲተ አምላክ ናት። ስለዚህ በወላዲተ አምላክነቷ ነው እንጂ የሚያምነው ዳጊ አብርሃም ተደናግጬ ነበረ። በእርግጥ ያስደነግጣል። በዚህ በኩል ዮናታን አለ፣ ከታች ዮኒ ማኛው አለ። በጣም ብዙ ሰው ነው ያለው። ስለዚህ እዛ ቦታ ላይ ሆነ ባትደናገጥ ነው የሚገርም። ነገር ግን ጀግና ነው። እዛም ተናግሬዋለሁ። አገኘው ብሎ ዮናታን ቪዲዮ ምናምን ሊሰራ በቃ አንድ ኦርቶዶክስ አግኝቼ ጴንጥ ያደረኩ ብሎ ሊያስፖስት ነበረ። በቃ አንተ ግን መጨረሻ ላይ የተናገርከው ንግግር ነው ፍቅሯ የድንግል ማርያም ፍቅር ለመግለጽ ያደረከው ነገር ነው እንጂ ሌላ አይደለም። አብርዬ ግን ኢትዮጵያ ካለ አዲስ አበባ ካለ በውስጥ አውራኝ የርቀት ትምህርት መማር አለብህ፣ ማወቅ አለብህ። እርግጠኛ ነኝ ይሄንን ባትማርም ታውቀዋለህ። እና ደንግጠ ነው ማለት የነበረበት ግን ምንድነው እንደዛ ብሎ ካስለፈለፈ በኋላ ምን ታደርገዋለህ? ምን ማለት ነበረብህ? እኔ የአንገቴን ማተብ የማልበጥስ ሃይማኖቴን ካልሲ አክታ ምራቅ የማያስበላ ሃይማኖት አሳልፌ የማልሰጥ ኦርቶዶክሳዊ ወጣት ነው። ምንም እንኳን በክርስትና እውቀት ደካማ ብሆንም ድንግል ማርያምን የማልተው
ጌታ ኢየሱስ ክርስቶስን የተሳሳቱ ሰዎች ቤት ሄዶ ኦርቶዶክስን አስከብራለሁ ብሎ እሱም ትልቅ ስህተት ሰርቷልና እስኪ እናርመዋለን። ከዛ በፊት ቪዲዮን ከማየታችን በፊት ግን ኮሜንት ላይ እኛ ኦርቶዶክሳውያን ድንግል ማርያምን አናመልክም ብላችሁ ጻፉ። አሁን ቪዲዮን እንመልከት። ጌታን ብትቀበል እዚሁ ነኮክ እያለሁ እኔም እያለሁ እኔ ምለውን ከኔ ጋር ብለህ ጌታን ብትቀበል በጣም ደስ ይለኛል። ለእኔም ታላቅ ደስታ ይሆናል፣ በሰማይም ታላቅ ደስታ ይሆናል። እሺ እኔ ምለውን ከኔ በኋላ በልና ትጸልያለህ። ጌታ ኢየሱስ ሆይ አመሰግንሃለሁ ለኔ ስትል እንደሞትክ ከሞት እንደተነሳህ አሁን አምኛለሁ። አንተን የህይወቴ ቤዛ መድኃኒት አድርጌ ተቀብያለሁ። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። እሺ እንግዲህ እንደሰማችሁት ነው። እንግዲህ እነሱን አዋርዳለሁ ወይም እነሱን አናድዳለሁ ብሎ ነውና ድንግል ማርያምን አመልካለሁ አለ። ይህ ግን ስህተት ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችንም ድንግል ማርያምን አናመልክም። አምልከንም አናቅም። ወደፊትም አናመልክም። እስከዛሬም አላመለክንም። አሁንም እያመለክንም አይደለም። እኛ የምናመልከው እግዚአብሔርን ብቻ ነው። ስግደት ታዲያ ምንድነው ካላችሁ የጸጋ ነው። እያንዳንዱ ነገር የምናደርገው ለድንግል ማርያም የጸጋ እንጂ የአምልኮት አይደለም። የሚመለከው አንድ እግዚአብሔር ብቻ ነው፣ ሌላ አይደለም። ስለዚህ ወንድማችን እነሱ ጋር ገብተህ ይሄንን ስህተት ተሳስተሃል። ድንግል ማርያምን አመልካለሁ ብላል። ልክ አይደለም፣ ስህተት ነው። ድንግል ማርያምን እኛ አናመልክም። ሌላው ነገር ደግሞ እንደዚህ ለማዋረድ መሞከር ተገቢ ነው ብዬ አላስብም። ምክንያቱም አንድ ሰው አዋርደኸው ምንም ለሱ ክብር ነው የምትጨምርለት እንጂ ሌላ ክብር አታገኝም። በተለይ በእምነት ጉዳይ ላይ ሲሆን ተሳስተህ ነው ያዋረድከው። አሁን አንተ እነሱ ድንግል ማርያም እንደዚህ የድንግል ማርያም ስም ሲነሳ ይናደዳሉ እንደዚህ ብለህ አስበህ ነው አይደል እንደዛ ያልከው? ግን እንደዛ አይደለም። እኔ ያተሳሳትክ እነሱ ራሱ የሚወቅሱንን አንተ ማስረጃ ሰጣቸው። እነሱ ካሁን ታመልካላችሁ አይደል የሚሉት፣ አንተ ደግሞ እዚህ ጋር ቃል በቃል ምን እንላለን አልክ? ድንግል ማርያምን አመልካለሁ አልክ። አየህ አይደል? ቃል በቃል መልስ አገኙ። ኦኬ አዎ በቃ ያመልካሉ ማለት ነው ይላሉ ማለት። ግን ይሄ ስህተት ነው። እኛ ድንግል ማርያምን አናመልክም። ተሳስተሃል ወንድማችን አብርሃም። በመጨረሻ ግን ዮኒ ማኛ ምን ሆነ ነው ያማተብከው? በሰላም አማተብክ። አትደንግጡ። እኛ ድንግል ማርያምን አናመልካትም። ለአንተ ብቻ እሰግዳለሁ። አንተን ብቻ አመልካለሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሺ፣ ስለ ልጁ ሳይሆን ላነሳ የፈለኩት ልጁ ያው በያያ ዘልደታ ቤት ገብቶ ይሄንን ነገር ከደንግጦ ወይም በፍጥነት እንዳለው የቤተክርስቲያኒቷ ማስተምሮ እንደዚህ እንዳልሆነ ተናግሯል። እመቤታችንን እንደማናመልካትም ራሱ ተናግሯል። ግን እዚህ ጋር መጠየቅ የምፈልገው ይሄ ልጅ እንግዲህ ከቤተሰቦቹ የወረሰውን እምነት ተከትሎ እንደመጣና ስለ ኢየሱስ ክርስቶስ ማወቅ እንደሚፈልግ ለፓስተር ዮናታ ይነግረዋል። በዚህ ሰዓት እንግዲህ ከተነጋገሩ በኋላ ጌታን እኔም ደስ እንዲለኝ በሰማይም ደስታ እንዲሆን ዛሬውኑ ጌታን ተቀበል። ይሄ ልጅ ሳያስተምረው ስለ እምነቱ ምንነት ምንም ነገር ሳይነግረው ሳያውቀው ወዲያው የመጣን ሰው በሙሉ ጌታን ተቀበል ማለት ይቻላል? ምኑን አውቆት ነው ስለ ክርስቶስ ምኑን አውቆት ነው ጌታን ተቀበል የሚባለው? ያውም ይሄ ራሱን ያወቀ ሰውዬ። እንዴት ነው ይሄ ነገር? መልስ ብትሰጡኝ ፕሮቴስታንት ቤተሰቦቼ። በእኛ በኦርቶዶክስ ቤት አንድ ትልቅ ሰው ቢመጣና እኔ የኦርቶዶክስ ተዋሕዶ እምነት ተከታይ መሆን እፈልጋለሁ ቢል በል እንኳን መጣ ተብሎ ወዲያው በንጋቱ አይጠመቅም። መጀመሪያ ማወቅ ያለባቸውን መሰረታዊ የቤተ ክርስቲያን ትምህርት ከተማረና ከተረዳ በኋላ ነው የሚጠመቀውና እዛ ቤትስ ፕሮቴስታንት ለመሆን የፈለገ በሙሉ በመጣበት ዕለት ምንም ስለ ኢየሱስ ክርስቶስ አስተምሮና ምንነት ሳያውቅ ነው ወይ የሚቀበለው የሚለውን
ለመጠየቅ ያክል ነው። ኮፒ ሊንክ እና ሼር አድርጉት። የተመለከታችሁት ነው። ወንድሞቻችንም ሀሳብ ሰጥተውበታል። በዚህ ዙሪያ መበሻሸቅም እንዲህ አይነት ነገሮች ጥሩ አይደሉም የሚሉ ሀሳቦችን አንስቷል። ልጁም ያነሳበትን መንገድ እንግዲህ እንዳያስወጡኝ ከመስጋት ነው፣ ስለመቤታችን ሳልመሰክር በወጣ እንዲቆጨኛል፣ ስለ ድንግል ማርያም እዛ ቤት ውስጥ መናገር ስለምፈልግ ነው የሚሉ ሀሳቦችን አንስቷል። ባይዘውኛ ኦርቶዶክሳውያን መቤታችንን በጣም ስለምንወዳት ርሩ እናታችን፣ ሰሚ እናታችን ስለሆነች ሁላችንም ድንግል ማርያም እንወዳታለን። ደማችን ሁሉ እንግዲህ ቢቀዳ ስጋችን ቢቆረጥ ድንግል ማርያም እንደሚል አንጠራጠርም እና ስለምንወዳት ነው። በጥሩ ጎኑ አይተናል። ግን መገንዘብ ያለብን እኛ በፍጹም ከኢየሱስ ክርስቶስ ጋር እኩል ወንበር ላይ ያስቀምጠናል እመቤታችንን አናመልካት። እናታችን ናት። በመስቀሉ ስር የተሰጠች እናታችን ናት። ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች እናት ናት። አማላጃችን ናት። አስታራቂያችን ናት። ግን አናመልካትም። ይህንን ግንዛቤ መውሰድ አለብን። እሺ፣ ሌላው የምንመለከተው ዮናታን ወጥ የሆነ ትምህርት የለውም። ይህንን ቪዲዮ በድጋሚ ለዮናታን አድርሱለት። ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት ማድረግ እንዳይረሳ። አንድ ጥያቄ ልጠይቅ፣ እየሰማኝ ከሆነ መቼ ነው ከራስ ጋር የምትግባባው? መቼ ነው ወጥ የሆነ ትምህርትስ የምትይዘው? እዛው ታፈርሰዋለህ። እስቲ አንድ ቪዲዮ አይተን እንመለስ። ተራራ ወጥተህ ቁልቁለት ወርደህ ጦመ ጠልየ በብዙ ሁኔታ ውስጥ አልፈ ከሆነ ድነትን የምትፈጽመው ድነትህ የሚገባህ ነገር ነው እንጂ የእግዚአብሔር ስጦታ አይደለም። መጽሐፍ ደግሞ ኤፌሶን መጽሐፍ ላይ እንደዚህ አለ፣ ጸጋው አለ በእምነት አድኗቸዋል። ይሄም ደግሞ አለ የእግዚአብሔር ነፃ ስጦታ ነው። የክርስቶስ መስቀል የእግዚአብሔር ጸጋ ነው። በዚህ ላይ ምንም ልትጨምርለትም ምንም ልትቀንስለትም አትችልም። ጨምርለታለሁ ካልክ የጎደለ ነገር አለ እያልክ ነው። እንደሰማችሁት ቤተ ክርስቲያንን ለመቃወም የማትለውን እንደምታስተምረው አድርጎ ሲያቀርቡ እንመለከታለን። ስታቀርብ አየን። ቤተ ክርስቲያን እንደዚህ አስተምራ አታስተምርም። በስራ ድነታችን እንጀምራለን ብለን አስተምረን አናቅም። ቤተ ክርስቲያን አስተምራ አታቅም። አንድ ሰው ለመዳን መጀመሪያ አምኖ መጠመቅ፣ ከዛ ድነቱን መፈጸም እንዳለበት ታስተምራለች እንጂ ድነቱን መፈጸም እንዳለበት ደግሞ ጌታ ኢየሱስ ክርስቶስ፣ ቅዱስ ጳውሎስና ሐዋርያቶቹ አስተምሮናል። ለምሳሌ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ይቆርጠዋል ብሎ ነገረ። ፍሬ የማታፈራ ከሆነ በግንዱ ላይ ሆነ ትቆረጣለህ ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ደግሞ ጌታችን ቅዱስ ጳውሎስ እንዲህ ብሎ አስተማረ። በፍርሃትና በመንቀጥቀጥ ድነታችሁን ፈጽሙ አለ። አንድ ጊዜ የተሰጠንን ድነታችን መፈጸም ስላለብን ግዴታ ያሁን በመንቀጥቀጥና በፍርሃት መፈጸም አለብን። ሶስተኛ፣ አንተ ራስህ የተሳሳትክበትን አንተ ራስህ ይህንን ትምህርት ታፈርሰዋለህ በሌላ ትምህርት ማለት ነው። በያዕቆብ መልእክት ምዕራፍ 2 ቁጥር 14 ጀምሮ ያለውን አንተ ይሁዳ ብለህ ያነበብከው ማለት ነው። እስቲ ሰምተን እንመለስ። ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት። ጥቅሱ ያው ይታወቃል። በያዕቆብ መልእክት ያለው ያዕቆብ ያለን ከስራ የተለየ እምነት የሞተ ነው ብሎ ያስተማረውን ማለት ነው። ስለዚህ ቅዱስ ያዕቆብ ነገረን፣ ቅዱስ ጳውሎስ ነግሮናል፣ እንዲሁም ጌታ ኢየሱስ ክርስቶስ አስተምሮናል ድነታችን መፈጸም እንዳለብን። እባክህን ግን ከራስ ጋር ተግባባ። ይኸው በያዕቆብ መልእክት ታፈርሰዋለህ፣ በዚህ ጋር ቤተክርስቲያን ለመቃወም ይህንን ትናገራለህ። ቤተክርስቲያን የማትለው አትበሉ። ወንድማችን እግዚአብሔር ይስጥልን። ወጥ የሆነ ትምህርት የለውም። በአንድ ነገር ላይ ዮናታንን ስታገኙት አይገኝም። ዛሬ ያለውን ነገ ተሳስቼ ነው ይላል። ነገ ያለውን ከነገ ወዲያ ገልብጦት በሌላ መንገድ ሲል እንሰማለን እና አንዳንዴ ቤተክርስቲያናችን ህይወት የኛ ቤተክርስቲያን ወጥ የሆነ ነው። ዛሬ ለሰዎች ስትል የምታሻሽለው፣ የምትቀንሰው፣ የምትጨምረው ነገር የለም። ዘመናትን ቢያልፍ የሚጨመር የለም። ትላንት በነበረበት ዛሬም ባለ ወደፊትም የሚቀጥል ነው። የሚሻሻል ነገር የለም። ይህንን መገንዘብ ያስፈልጋል። እሺ፣ መልካም ወጣት ብለው ጀምረዋል እና ምንድነው ችግር እየገጠማቸው ነው ሲባል እንሰማለን። ይህ ነገር ምንድን ነው? የፓስተር ዮናታን መልካም ወጣት ፕሮጀክት አደጋ ውስጥ ገብቷል።
እነዚህን ቪዲዮዎች ተከታተሉ። በሁለት ወር ውስጥ በአንድ ቀን ከ6000 በላይ እንጀራ ይጋገራል። ይሄ በምን ልርዳ ካላችሁ በአይነት መርዳት ትችላላችሁ። ጤፍ፣ ዘይት፣ ዱቄት ብዙ የመልካም ወጣት መዋጮው 1500 ብር። ስለዚህ ይሄንን 1500 ብር በብርሃን ባንክ አካውንታችን ብቻ ተደርጋለሁ። አይውላችሁ ምን መሰላችሁ? የፕሮቴስታንት ቤተ እምነት ውስጥ የሚሰሩ ተአምራት በሙሉ ፌክ ናቸው። አሁን መልካም ወጣትን ለማሰልጠን ለአንድ ሰው 1500 ብር ልትቀበሉ ነው። እናንተ ቤት ውስጥ ደግሞ እንደሚታወቀው የባንክ ቡክ ላይ ይጸልያል። ሳይሰሩ ሰዎች ባንክ ቡካቸው ላይ ብር ይገባላቸዋል። ዋይ ኖት ለምንድን ነው የፕሮቴስታንት ፓስተሮች ጸልያችሁ ለዮናታን ይሄን ብር ትራንስፈር ማታስደርጉለት? ምክንያቱም ውሸት ነው። በቃ እንዴ ዩ ጋይስ እንተማመን እንጂ ጤፍ ዘይት ምናምን ብላችሁ አትለምኑም ነበር? ቢኖር ኖሮ የምትሉት ሚራክል እንደ ሙሴ ከአለት ጭንጫ ላይ ውሃ ማፍለቅ የሚችል አይነት ተአምር ቢኖራችሁ ኖሮ ፓስተር ዮናታን አካውንት ላይ ይሄንን የ3000 ሰው ሰልጣኝ 1500 ብር ታስገቡለት ነበር። ስለዚህ ለፕሮቴስታንት ቤተ እምነትም ወይም ለሌሎች መልካም ወጣት ነው ለመሰልጠን ላሰባችሁ ወንድማዊ ምክር ድምከራችሁ እዛ ሄዳችሁ 1500 ብር ከምታወጡ ዶክተር አብይ በሰራው ኮሪደር ላይ እንደፈለጋችሁ ወክ ያረጋችሁ መንፈሳችሁን ያያደሳችሁ 5 መጽሐፍ ብታነቡ ትለወጣላችሁ። መልካም ወጣት ኪሳራ ነው። ዩ ጋይስ ትክክለኛው መልካም ወጣት ያለው የት ነው? ጃንደረባው ላይ ነው፣ ኢጃት ላይ። ቻው። እንደሰማችሁት ነው ከፍተኛ የገንዘብ እጥረት እየገጠማቸው እንደሆነና ለሰዎች የሚያወጡት እንግዲህ ገንዘብ ዮናታን አንድ አገልጋይ ስማቸውን ማልጠቅስ ለገንዘብ ብሎ ነው የሚሉ ነገሮች አሉ። እዚህ ውስጥ መግባት ሳይሆን መፈልገው እንግዲህ ፈለገ አትናቴዎስ የተባለ ወንድማችን አርብ መልካም ወጣት በቤተክርስቲያናችን የምትፈልጉትን ነገር ጠይቁ ብሎ ጀምሯል፣ እናስታውሳለን። ይህ ነገር ከፍተኛ ተጽዕኖ እየፈጠረ ነው። ለምን በርካታ ሰዎች እየጠየቁ ነው። አሁን ኦርቶዶክሳውያን ችግር የሆነው ወደ ሌላ ጋር የሚሄደው የሚጠይቁት አካል የለም፣ የሚያጽናናቸው አካል ስለሌለ ቤተክርስቲያኗ እንደዚህ አይነት መዋቅሮችን እያዘጋጀች ስላልሆነ በቃ እቺ አውደ ምሕረት ናት። ዛሬ ግን ወጣቱን መያዝ የምንችለው በእንደዚህ አይነት ቴክኖሎጂ በእንደዚህ አይነት ዘመኑ ባፈራቸው ነገሮች ወጣቱን ብንይዝና የቤተክርስቲያኒቷን አስተምሮ ትክክለኛነቱን ወደ ሰው ውስጥ ማስረጽ ቢቻል ሰዎች ከቤቱ አይጠፉ እና አሁን ወንድሞቻችን በተለይ በቲክቶክ መንደር የጀመሩት ነገር በጣም ጥሩ ነው። ከመጥፎ ነገሩ ጥሩ ነገሩ ይበልጣል። ብዙዎችን እየለወጡ ብዙዎችን ጠያቂ ብዙዎችን አንባቢ ብዙዎችን ተፈላሳፊ እያደረጉ ነው። ምንድነው ሃይማኖቱ ለመጠየቅ ማለት ነው ለማወቅ በርካታ ሰዎች እየጓጉ ነውና ይሄ ነገር ከፍተኛ ተጽዕኖ እየፈጠረ እንደሆነ እየሰማን ነው። ነገ ከነገ ወዲያ ደግሞ የተለያዩ መረጃዎችን ይዤ በዚህ ዙሪያ ማቀርብላችሁ ይሆናል። እንግዲህ ለዛሬ ያስኩት ይህን ይመስላል። በሌላ ጊዜ እስክንገናኝ ቸር እንሰንብት።